ومنفس قدوس أحد أملاك آمين بسم الله والولد ومنفس قدوس أحد أملاك آمين የሰራዊት አምላክ እግዚአብሔር ሆይ ክብርና ምስጋና ላንተ ይገባል። ኃጢአታችንን ሁሉ ታግሰህ በደላችንን ሁሉ ይቅር ብለህ ለዚህ ሰዓት ፈቅደህና ወደህ በዚህች መንገድ ላይ ለመረጥከን አምላክ ምስጋና ይድረስህ። ወላዲተ አምላክ እመብዙኃን እመብርሃን ወላዲተ የሰላም እናት የፍቅር እናት የአዶናይ እናት የኤልሻዳይ እናት ምስጋና ይድረስሽ። ቤዛዊት መልአኩ ቅዱስ ሚካኤል ቅዱስ ገብርኤል ሰባቱ ሊቀ መላእክት 99ኙ ነገደ መላእክት እግዚአብሔር የወደዳችሁና ያከበራችሁ እንደየክብራችሁ እንደየማረቃችሁ ቅዱሳን አባቶቼ ሐዋርያት ነቢያት ክብር ለእናንተ ይገባል። እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ጣና ሐይቅ ላይ ነን ያለነው። ትናንትና ነው የገባነው። ጊዮርጊስ ቤተክርስቲያን ነበር አዳራችን። ቤተክርስቲያኗ ውስጥ አድረን ዛሬ ጠዋት ያለንን ጓዛችንን ለቤተክርስቲያኗ ለደብሯ ገዳማቷ የሚያስፈልጉት ነገሮችን ሽንት ቤቱን መሰራት ስላለበት ወደ ጣና ቂርቆስ መውጫ ላይ ደረጃ መሰራት ስላለበት እሱ ስሩልኝ ስላለችን ደረጃውን ልናሰራ ወደ ሳን ጉዟችንን ቀጠል ቢያንስ የሁለት ሰዓት ተኩል ጉዞ ነው በመርከብ የምናደርገው በጀልባዋ የምናደርገው። እግዚአብሔር ይመስገን እቺ ሰዓት ደረሰች። ሌላው ትልቁ ስራችን ዛሬ የምንጀምረው እንቦጩን መጥረግና ማንሳት ነው። እንግዲህ 3 ሳምንትም አይሞላኝም ማህበሩ በእውነት በዚህ ሊደነቅና በእውነት እግዚአብሔር ሊመሰገን ይገባል። ማህበሩን የሰበሰበች ወላዲተ አምላክ ናት። ይሄን ማህበርን የመድኃኔዓለምና የእመቤታችን ማህበር የሚለውን ስም ስያሜ ያጸደቀችው ራሷ ወላዲተ አምላክ ናትና ዘኢትዮጵያ ብለሽ ጨምሪበት ብላለችን። ከዚህ በፊት ነግራችኋለሁ። ኢትዮጵያ ብዬ ስለ ኢትዮጵያ ይባላል ዘኢትዮጵያ ነው የሚባለው ብላ አርማኛለች ብያለሁና ዘኢትዮጵያ ደግሞ የገባበት የኔ መለያ ነች። ኢትዮጵያዊነቴን ወይም ደግሞ የኢትዮጵያ የሆነ ነገር መግለጫ መንገዴን ማሳያዬ ነውና የመድኃኔዓለምና የእመቤታችን ማህበር ዘኢትዮጵያ ይባላል። የነዚህን ማህበራችን በኢትዮጵያ ውስጥ የሚገኙትን ፎቶግራፍ ለቀናል። እንደገና ደግሞ በአሜሪካን ሀገር በለንደን በስዊዘርላንድ በሆላንድ እንዲሁም በዚህ በባህር ዳር ላይ አንድ ማህበርተኛ አለን። የነሱን ፎቶግራፍ ሁሉ እንለቃለን። ይሄ ሁሉ ለምንድነው? ትብብር ነው። ቤታችን ሰብስባን ከያለንበት ሰብስባን ይሄንን ስራ እንድንሰራ የተፈቀደልን። የተሰበሰበውም ኦልሞስት ከ50,000 ብር በላይ ነው የተሰበሰበው። ማህበሩ ያሰባሰበው ቀደም ሲል በ13ኛው ቁጥር ቪዲዮ ላይ ስናገር ብዙዎቻችሁ የደወላችሁና ድጎማ እናድርግላችሁ ነበር። እኛ ፈቃደኛ አይደለንም። ለምን? ግማሾቻችሁ በሊፕስቲክ ውስጥ ነው ያላችሁት፣ ሴቶች የፀጉር ቀለም ውስጥ ናችሁ ያላችሁት፣ ቡና አለ እና እኛ ንጹህ ሆነን ማለት አይደለም፣ ግን ህግና ስርዓቱን አክብረን እናስከብር የሚለው ውስጥ ስላለን ያ ነገር ማጽዳት ስላለብን ነው። ከምንም በላይ ደግሞ ኃጢአት አለ። ኃጢአታችን እንዳለ ሆኖ ይሄ ደግሞ በገሃድና በግልጽ የታየ ክርስትናችንን የሚያደፈርስ ነገር ነውና ያንን ለማስተካከል ነው የማህበር የሚታገለው ያለው ማለት ነው። ፍጹም ግን አይደለንም። እርስ በርስ እየተራረምን እዚህ ደርሰናል። በዚህ በአጭር ጊዜ ውስጥ ነው ይሄ ማህበር ተመስርቶ እመቤታችን በምትሰጠን መልእክት ሁሉ በጸሎት እየጠየቀ የተራመደን ያለ ነው። እውነቴን ነው። መጀመሪያ 4,000 ብር ነበር የነበረውና ያንን 4,000 ብር እመቤታችን ይሄ 4,000 ብር አለ ጣና ሂጂ ብለሽኛል፣ ሰኞ እንድትነሺ በመስቀል ክርስቶስ ቀን ብለሽኛል። እንግዲህ ይሄን ይዤ ነው የሚሄደው፣ አንቺ አስተካክዪው ብያለባት። እፍ በይበት ብለሽ ጠይቂኝ ነው ያለችኝ። እፍ በይበት ብዬ ወላዲተ አምላክን ጠይቂያታለሁ። በጣም የሚገርመው ከዛ ምንድን ያለችው 4,000 ነው ያለሽ፣ የለም 40,000 ይሆናል። 40,000 ነው የመደበችልኝ ለዚህ ለጣና ቦታ ማለት ነው። ገዳማ ዙሪያዋን የምናጸዳው ስራ ማለት ነው።
ከሲሚንቶ ከሽንት ቤት ስሩ እንትን ከሚሰራው ሌላ ማለት ነው። ይሄ ነው የምታደርግ ንግስቲቷ ነች መመሪያ እየሰጠችን በጸሎት እየጠየቅን ማለት ነው። እና ይሄ ማህበር በዚህ አጋጣሚ በዚህ ማህበረተኞች የሆናችሁ በርቱ ነው የምለው። እግዚአብሔር አሁንም ያጠንክረን። ሌላ ምሳሌ መሆን የሚገባን ነን። ሌሎች ማህበሮች ደግሞ እንደዚሁ በየቦታው አሉ። በአንድነት ሆነን ደግሞ ቤተክርስቲያናችንን ገዳማታችንን በየአቅጣጫው ሆነን የምንሰራበትን መብርሃን ተሰብስበን በሐሳብም ያላችሁ ብዙ አይነት ሐሳብ ያላችሁም አላችሁ ሐሳባችን ሁሉ መብርሃን ተሰብስበንና ከመቤታችን እንዴት ያለችው ኢትዮጵያ ልትቆም የምትችለው እቺ ቤተክርስቲያን ደብራችን ስትከበር ነው ያለችው። ቤተክርስቲያን ካልተከበረች ኢትዮጵያ ትኖር አመንክም አላመንክም ሁላችሁም ማለት ነው። ስለዚህ የተሰጠኝን አደራ ሁላችንም አደራ አለን። የሀገራችን በተለይ ለሃይማኖታችን ትልቅ አስተዋጽኦ ልናደርግለት የሚገባ ነው። ይቅርታ በዚህ ጋር ዘፈን አለ መርከባቸው ላይ እዚህ ማርያምትን አካባቢ ወደው አካባቢ አለ። እኔን አይመለከትም እና ምንድን ነው ዋናው ነጥቡ ይሄ ማህበር ትልቅ ስራ እየሰራ ነው። በዚህ ባጭር ጊዜ ውስጥ ቤታችን ከያለንበት ሰብስባን ደከመንም ሰለቸንም አይሉም። ማህበሩም ገንዘብ አነሰኝ ወይ አጣሁም ብለን አንልም። ያለንን እያዋጣን እዚህ ደርሰናል። አሁንም እያንዳንዱን ይሄንን አስተዋጽኦ ላደረጋችሁ ደግሞ በዚህም ደግሞ በረከቱን ይድረሰን ብላችሁ ሱሪውንም ሊፕስቲኩንም ትታችሁ ቡናውንም ትታችሁ ደግሞ በዚህ ላይ ድጎማ የሚያደረጋችሁም አላችሁ። በእውነት በእግዚአብሔር ስም እናመሰግናለን። ግን እኛ ዋናው የምንፈልገው ህዝብ እንዲድንልን ነው። መዳኛ ቦታውን ያለችኝን በምታሳየኝ በራእይ መንገድ ብዙ ህዝብ የሚድንበት ቦታ ላይ ይሄድኩኝ ማስተካከል ነው በተሰጠኝ ጸጋ ማለት ነው። እና እኔ ተማሪያም ራሴ የጸሎት እርዳታ ያስፈልገኛል። እግዚአብሔር አምላክ መጨረሻውን ያሳምርልን። ጉዟችንን በሙሉ ያለውን ነገር እናሳያቸዋለን። ወስብሐት ለእግዚአብሔር። እዚህ ጋር አይታይም እንጂ እምቦጭም እዚህ ጋር አለ። ጠቅላላ ዛፉ ስር ያለው ማለት ነው እንዳለ ጥቅጥቅ እዚህ ጋር ማንም ያጸዳ አይታይም። እንዳለ ጥግ ጥጉ የሚታየው የእምቦጩ ስራ ነው። ናታኒም ትርጓሜውም የእግዚአብሔር ቤት ጠራጊ ታናሽ አገልጋይ ማለት ነው። መጽሐፈ ነህምያ ምዕራፍ 7 ቁጥር 46። ናታኒም ነኝ አገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ እጅህን ጌታ ዝቅ ብዬ ላንተ ውለታ ናታኒም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ እጅህን ጌታ ዝቅ ብዬ ላንተ ውለታ ከነገደ ሌዊ ባልሆነ ባልሾመም እንደ አሮን የዜማ ቃባሊስ በገና ላመስግን በትህትና ደጆኜ ካንተ በር ተስፋ አድርጌ ስዘምር
ቆጥረህልኝ እንደ ዋጋ ከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ከእረኝነት ከታናሽ ስፍራ ለንግስና ምንም ብቀራ ከቀንዲሉ ቀድሟል ሐሳቤ እንድቀኝልህ ተነጥፎ ልቤ ደጁኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ ከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ሳይከብድብኝ የዓለም ዝና ተንበርክኬ ልስጥ ምስጋና ምክንያት አለኝ ለማዘንበሌ ናታኔም ነኝ ሽናት ቃሌ ደጁኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ ከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ እንኳን ልቁም በፍታ ለብሼ አፍርሃለሁ እኔ አጎንብሼ የትምክህት ካባ የጥዬ ከመቅደስህ ልግባ ጌታዬ ደጁኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ ከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስካሁን ድረስ ከትናንትና ጀምሮ ማለት ነው እስካሁን ድረስ ይህን ያህል እንቧጭ ተሰብስቧል። እዚህ ጋር የተከመረውና ከዛ ደግሞ እዚህ ጋር ይሄ የተከመረው ማለት ነው። እና ይሄ ሁሉ የማህበሩ የመድኃኒታችን ማህበር ዘኢትዮጵያ ነው። ስራችን ገዳማቷን ዙሪያዋን እየዞርን የሚያስፈልጋትን ነገር አሟሉ ምትለንን እንዳቅማችን እናደርጋለን ማለት ነው። በጸሎት ነው የምናደርገው። ዝም ብለን በዘፈቀድ አናደርግም። እንግዲህ እነዚህ ሁሉ ወንድሞቻችን ይሄንን እንቦጭ ሲጸርጉ የነበሩ ናቸው። ገና ብዙ ይቀራል። እኛ ነገ እንጓዛለን ወደ አዲስ አበባ። ተመልሰንም ስለምንመጣ ቦታውን ኮንትራት ሰጥተን እንሄዳለን። ይሄንን ሁሉ ስራ የሰሩት እነሱ ናቸው። የሀገሩ ህዝብ
የገዳማቷ ልጆች ናቸው የሰሩት። በተቀጣይ ደግሞ እዛ የእምቦጩ የተሰበሰበውን ደግሞ አሳያችኋለሁ። እኔ ያሰብኩት መጀመሪያ ደረጃ ነበረ፣ ግን አባቶች እንዳሉት ወደብ ነው የሚያስፈልገው ብሏል። ምክንያቱም ለመግቢያ በጣም አስቸጋሪ ነው። እዛ ጋር የሴቶች ገዳም አለ። ያንን አያይዞ ከዚህ ጋር የሚገጥም ወደብ መሰራት አለበት። ስለዚህ አሁን ቀጣዩ ፕሮግራማችን ላይ አሁን ወደቡ ነው። መጸዳጃ ቤት ብለን ነበረ። መጸዳጃ ቤቱም እሱም ይቀጥላል። 3 ነገር ነው የሰጠችኝ ትዕዛዝ፣ የእምቦጩን፣ ሽንት ቤትና ደረጃ ብላለች። አባቶች ደግሞ የጠየቁት ወደቡ እንዲሰራ እስከሆነ ድረስ ያንን ደግሞ የሚቀጥለው ፕሮግራማችን እሱ ይሆናል ማለት ነው። ስለ ወደቡ ነው የምቀጥለው። ያው እምቦጩን እስኪጨርስ መጨረሻ ላይ ያለውን ሂደት አሳያለሁ። አሁን የሚቀረን ያ ነው። ያመጥ አሁን ዙሪያውን ወደዚህም ይሄዳል። ቀጥሎ በጣም ወደዚህ በጣም አለ። ምን ጥግ ላይ አለ። ያ መሀል ላይ የሚታየው እምቦጭ ነው። በሚያነሱት ሰዓት እየተበታተነ የሄደው ነው። ግን የግዴታ ደግሞ ይሄንን ከደረቀ በኋላ አቃጥለን ቦታ እናስይዘዋለን ብለናል እንደ እግዚአብሔር ፍቃድ። አሁንም ማህበሩ እንደገለጽኩት ቀደም ሲል በየአቅጣጫው ነው ያለ ነው። በየአቅጣጫው ነው የምንገኘው። ይሄ ሁሉ የዚህ ህብረት ነው። አሁንም ይሄ ማህበር የሚፈልገው ጸሎት ነው። እግዚአብሔር እንዲያጸናን እንዲያበረታን፣ ከዚህም የበለጠ ስራ እንድንሰራ ሁሉም ሰው በጸሎት እንዲያስበን እንዲያበረታታን ነው። ሌላ ምንም ነገር አንፈልግም። ሌላ ልብሶች ቅድም ላይ ቪዲዮ ላይ አሉ። ለህፃናቶች የመጣ ነው። ለዚህ ለገዳማት ልጆች ላሉ እዚሁ አካባቢ ላሉ ልጆች ይሄም ከማህበሩ የተሰበሰበ ልብሶች ናቸው። ተማሪዎች አሉ። እነዚህ የምታዩቸው ልጆች በሙሉ የእንትን ትምህርት አይማሩም። የመንግስት ትምህርት ቤት ሄደው አይማሩም። የቆሎ ተማሪዎች አሉ። እነሱንም ደግሞ የምንረዳበትን መንገድ እና እነሱ ደግሞ የሚማሩበትን የራሳቸው ደግሞ የሚለወጡበትን ነገር ደግሞ ማህበሩ ፕሮግራም ያደርጋል ማለት ነው እንደ እግዚአብሔር ፍቃድ። ሌላ ምለው የለኝም። ዛሬ እዚህ የመጨረሻ ቪዲዮዬ ነው። ከዛ ቀጥዬ ወደ ወተሯ ኪዳነ ምሕረት ጉዞ አለኝ። በ16 እዛ ቅዳሴ እንገባለን። ጉዞ ነው የምንሄደው። ከዛ መልስ ደግሞ እንደገና ተመልሼ ወደዚህ ጣና ቂርቆስ እመጣለሁ ማለት ነው ያለውን ነገር ለመጨረስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ስም የተመሰገነ ይሁን። ይህ ከኋላ የምታዩት ጣና ነው፣ ጣና ሐይቅ ነው። መጨረሻ ላይ አሁን ቪዲዮን ለማጠቃለል ነው። ዛሬ ወደ ባህር ዳር እንገባለን። ነገ ደግሞ ወደ አዲስ አበባ እንመለሳለን። ምንድነው ካስደሰተኝ ነገሮች አንዱ በጣም ደስ ያለኝ አንድ ያረካኝ ነገር፣ ብዙ ነገሮች አሉ። አንድ እናት አሉ እዚህ እህተ ገብርኤል ይባላሉ። እዚህ ማለት የሴቶች ገዳም ውስጥ ቁስቋም ማርያም ውስጥ ነው ያሉት። ይህ እናት ወደ 19 ዓመት ይሆናቸዋል። ከዓለማዊ ህይወት ነው የመጡት። እንደውም ኑሯቸው ቦሌ አዲስ አበባ ቦሌ ውስጥ ነበር የሚኖሩት። ያላቸውን ንብረት በሙሉ ሸጠው ነው እመቤታችን ባዘዘቻቸው መሰረት የገቡት ማለት ነው የዛሬ 19 ዓመት። እና በዛ ሰዓት ሲገቡ ሴት መናኞች እናቶች አልነበሩም። እና እሳቸው እናት እህተ ገብርኤል ይሄን ታዘው ነው ሴት መናኞች መሰብሰብና መገዳም መኖር እንዳለባቸው ያን መልእክት ስለነበራቸው እንግዲህ በእግዚአብሔር ፍቃድ ገብተው ያንን ስራ እንዲሰሩ የታዘዙት ማለት ነው። እና አሁን ከ70 በላይ የሚሆኑ ሴት መናኞች አሉ። ይህንንም እሳቸው እዛ በተቀመጡ ሰዓት እንዲሰበስቡ በተደረገበት መንገድ ነው የተሰበሰቡት። እናቶቻችንን ደግሞ እግዚአብሔር አምላክ ያቆይልን፣ ያበርታልን። እንደዚህ አይነት እናቶች ያስፈልጋሉ። የሽመና ስራ ለሚሰሩት አብሻ ቀሚሶች፣ አንዳንድ ነገሮች ይሰራሉ። ሱቅም አላቸው ባህር ዳር ላይ ይሸጣሉ እቃቸውን።
ያው ለገዳሙ የሚውለው ነገር ለገዳሙ የሚጠቅማቸውን ነገር ያደርጉበታል። ያለው ትብብርና ያለው እርስ በርስ መተሳሰብ መተባበር እዚህ ቦታ ላይ ትልቁን ነገር ያየሁት እርስ በርስ በጣም ይተባበራሉ። ፍቅር አላቸው በጣም አለቃ ሁሉም ደረጃውን የጠበቀ ነውና እርስ በርስ ሳይነጋገሩ አያደርጉም። ይሄ ደስ የሚለው ነገራቸው እና እኚህ እናታችን እህተ ገብርኤልን በጣም ያደነቅኩት ዓለማዊን ነገር እርግፍ አድርጎ የዓለሙን ነገር ኑሯቸው ብቻ ሳይሆን መልካቸውም ራሱ በጣም ቆንጆ እናት ናቸው። በጣም እንደዚህ 19 ዓመት እንደው ምን ይመስሉ ነበር ብዬ ሁሉ እስከማለት ነው። ያን ሁሉ ነገር ዓለሙን ትተው ያው እግዚአብሔር የሰጣቸውን በዓለማዊ ያስፈልግም ብለው በዚህ በገዳም ላይ መርጠው በዚህች በጣና ላይ ኖረው 19 ዓመት ትልቅ ጊዜ ነው አሉ። አግኝቻቸዋለሁ፣ ፎቶግራፍ ተነስቻለሁ ከሳቸው ጋር ግን ፍቃድ የለንም ቪዲዮውን ወይሳቸው ሊስል ፎቶግራፋቸውን ለመልቀቅ። ይሄን ሁሉ ሳላስፈቅድ ነው አላደርግም ማለት ፍቃድ እግዚአብሔር ማግኘት አለብኝ። መቤታችን ፎቶግራፍ ብቻ እንድነሳ ነው ከሳቸው ጋር። ያ ፎቶግራፍ ግን አሁን አይወጣም ማለት ነው። እና ብዙዎቻችሁ የምትመጡ እዚህ ጣና ቄርቆስ ወይም ጣና ቁስቋም የምትመጡ ብዙዎቻችሁ ታውቋቸዋላችሁ ብዬ አስባለሁ። አሁንም እውነቴን ነው በዓለማዊ ህይወት ያለን ሰዎች እዛም በዓለም ውስጥ እያለን ስራ እግዚአብሔር ይሰጠናል ብዬ አምናለሁ ሁላችንንም። እና ቦታ አለ እግዚአብሔር ሁሉንም ሰው የመደበው ባለንበት ቦታ ላይ እግዚአብሔር ስለራሳችን ብቻ ሳይሆን ደግሞ እግዚአብሔር የሚፈልገውን ነገር ደግሞ በዛ ቦታ ላይ ሆነን እንደነዚህ አይነቶችን እናቶች እንዲያበዛልን በጸሎት ልንጠይቅ እግዚአብሔር። ምክንያቱም ይሄ ትልቅ ሚስጥር ያለውና የኢትዮጵያ ታሪክ እምብርቷ ነች እቺ ሀገር። እቺ እንትን ቦታ የኢትዮጵያ እምብርቷ ናት እና እንዲጠብቅልን እነዚህ እናቶች እንዲያጸናልን እግዚአብሔር ፈተናውን ሁሉ እንዲመልስላቸው እንዲያበዛልን ሀገራችንን ኢትዮጵያ መጀመሪያ ላይ ተናገርኩት። እቺ ኢትዮጵያ ሀገራችን የምትኖረው ሃይማኖታችን ስትቆም ነው ብያለሁ። መብርሃን ግን አገሪቷን አልተወቻትም። በየአቅጣጫው የእሷ ልጆች እየመሰረተች እያቆመች ተቆርቋሪም እያደረገች በብዙ መልኩ እያደራጀችና እያሰራች ነው ያለችው። ብዙ ነገር ነው የሰማነው። ደስ ያለኝ አንዱ ደግሞ በጣም ደስ ያለኝ በእነዚህ በጣና ሐይቅና ሌላም ገዳማቶች ላይ ነጮች እዚህ ማደር አይችሉም። አዳር ማደር አይችሉም። ቱሪስቶች አይመጡም አይደለም፣ መተው ግን ማደር አይፈቀድላቸውም፣ አያድሩም። እንደው ሌላ የሆነ ትዕዛዝ ካልሆነ በስተቀር እንጂ በጭራሽ አያሳድሩም። እኔም እንደማቀው ከሆነ እህተ ማርያም በነጮች ላይ ጥላቻ አለባት። እኔ ጥላቻ አይደለም፣ አሁንም መብርሃን የምትለው ነው። ጠላቶቼ እችን ለማጥፋት እችን ለማውደም የተዘጋጁ አንደኞች ነጮች ናቸው። ይሄ የታወቀ ነው። ምንም የሚደበቅ ነገር የለም። ብዙ ነገሮችን ስናስብ አሁን እንግሊዝ ሀገር ላይ ሙዚየም ውስጥ ብዙ የኢትዮጵያኖች ንብረት አሉ። እንዴት ሊገቡ ቻሉ? እነሱ እዛ እንደዚሁ እየተሰረቁ በገንዘብ እየተለወጡ ነው። እና አሁንም በውጭ ዓለም ላይ ያሉ ኢትዮጵያኖችን እንደዚሁ የኛን የሆነ ንብረት ስታዩ ልንጸልይ ይገባል። ወደ ሀገሯ ሁሉ ንብረታችን እንዲመለስልን። ምክንያቱም ያ ማንነታችን ነው። ያ የተዋህዶ መሰረት የኢትዮጵያ ስሯ ነው። እኔንም ደግሞ መብርሃን በዚህ መልክ አቁማኛለች። እግዚአብሔር ያበርታኝ ያጽናኝ። አሁንም ሌሎችም እንደዚሁ አሉ። ሁሉንም ደግሞ ሰብስቦ እግዚአብሔር አምላክ ለአንድነት ያቁመን። ትልቁ እሱ ነው ብዬ አምናለሁ። ሁላችንም ስራ ረድፋለን። ስራችን ለቀናና ለበጎ ከሆነ እግዚአብሔር ውጤታማና ፍሬማ ያደርገዋል። ፈተና አይኖርም አይደለም፣ ፈተና ይኖራል። እና በዚህ በቆይታዬ ያስደሰቱኝ ነገሮችና ከሰማሁትና ካየሁት ነገር ውስጥ ነው ያው የሽመናና ስራቸውም በጣም ደስ ይላል። ራሷ ደብሯ
ገዳማቷ ራሷን የምትችልበት ነገር ነው የሚጣጣሩት ያሉት። የእህል ጎተራቸውንም አየን። እህላቸውን ወፍጮ የራሳቸው ወፍጮ አላቸው። ይሄ ሁሉ እንዴት እንደሚያስደስት እኔ አላውቅም። ማለት ይሄ ጣናን ቂርቆስን ሁሉ አጠቃሎ ይህን ገዳማቶችን አንድ ላይ ሰብስበው እግዚአብሔር ምን ውጤት ሊያመጣ እንደሆነ ብቻ ይሄንን ህዝብ ማየት ይሄንን የገዳም አባቶች ማየት ያስፈልጋል። መብርሃን አንድ ስራ እየሰራች ነውና ለዚህ ቦታ ተመርጬ ይሄን ቦታ መርታኝ በመምጣቴ ቃላቶች የሉኝም። ምን እንደምልም አላውቅም። እግዚአብሔር ራሱ በረዲቅነቱ ከዛ ህይወት አውጥቶኝ ደግሞ እንደዛ አይነት ነገር እንዳይለፈቀደልኝ አምላክ እስራኤል የድንግል ማርያም ልጅ ክብር ምስጋና ለሱ ይሁን። አሁን ያው ቀጣይም ጉዞ አለን ወደዚህ ብያለሁ። ስራ አለን እንደተናገርኩት እቺን ድልድዩን ነገር እንሰራላቸዋለን። ድልድዩን የምንጠቅማቸውም ከሴት ገዳም ከዚህ ያሉ ጣና ቂርቆስ ላይ ያሉ ሴቶች ገዳም ወደ ሴቶች ገዳም ለመሄድ ይረዳቸዋል። አንዳንድ ነገር ለማጓጓዝም ይረዳቸዋል። ለማቀራረብ እነሱን እንደማለት ነው። ሌላም ደግሞ ምእመን በአመት 2 3 ወደዚህ የሚመጣ አለ። ብዙ ህዝብ ነው የሚመጣው። እሱንም ለመጓጓዣ ይጠቅማቸዋል። ህዝቡ አመቺ እንዲሆን በማለት ነው። ይሄ ደግሞ እምነት አለኝ ማህበሩ የኛ ማህበር መድኃኔዓለምና የእመቤታችን የቅድስት ድንግል ማርያም ማህበር ዘኢትዮጵያ ይሄንን እንደምናደርግ አምናለሁ። ግን ያለ እግዚአብሔር ፍቃድ ምንም አይሆንም። ያው አባቶችም እንዳሉት እንተ ማርያም ፈተና ይኖርባችኋል፣ በርቱ የተባልነው ጸልዩ ነው ያሉት። ይሄንን ለመስራት ፍቃድ እግዚአብሔር ያስፈልጋል። እኔም ደግሞ ፍቃድ እግዚአብሔር ሳይኖረኝ ወደዚህ ቦታም አልመጣሁም። ይሄንንም ሐሳብ እግዚአብሔር አላፈለቀውም። የፈለቀውንም ሐሳብ እግዚአብሔር እንዲፈጽምልን እሱ ከፊት ሆኖ የአብርሃም ስላሴዎች ተአምራቸውን እንዲሰሩ እኛም ደግሞ የማህበሩ አባላት በዚህ በጣና በታላቅ ትልቅ ቦታ ላይ ስማችንን የመድኃኔዓለም ቤታችን ማህበር ዘኢትዮጵያ ብለን የምናስመሰክርበት ቦታ እንዲሆንልን ነው የኛ ምኞት። በዚህ አናበቃም። ጣና ላይ ሁሉ ጊዜ እንገኛለን። የመድኃኔዓለም ማህበር ሌሎችም ቦታም እንደዚህ እናያለን። ጣና ግን በቃ የመድኃኔዓለም ቤታችን ማህበር መገኛችንም ሊሆን ነው ማለት ነው። ይሄ ቦታ ስራችንም የሚታይበት ነው እንደ እግዚአብሔር ፍቃድ በወላዲተ አምላክ ምልጃ እና በሌሎች የምትረዱን በጸሎት ነው። ጸሎት ትልቅ አስተዋጽኦ አለው። በያላችሁበት ጸልዩልን ይሄ ነገር እንዲፈጸም። መዳኛ ነው የህዝብ መዳኛ ነው ብላን የነገረችኝ ይሄንን ቦታ። ስለዚህ ያን ህዝብ መዳኛውን ማስተካከል ያለብሽን አስተካኪ ባለችኝ 3 ነገሮች በዘረጋችልኝ መልክ እነዛን ለማስተካከል ነው የምንሞክረው። እኔ መብራን ይሄን ነገር ትእዛዝ ትስጥ እንጂ እኔ አይደለሁም የምፈጽመው። በስጋ ዝም ብዬ ቆማለሁ እንጂ የምታዘጋጀውም ራሷ ነው። ብቻ እንዴት እንደምትፈልገው ብቻ እኔ እንደው ለመናገር ያህል ነው እንጂ እኔ እውነት አስፈልጌ አይደለም ለእግዚአብሔር። ስለዚህ የተሰጠኝን ኃላፊነት ደግሞ እንድወጣ ሁላችሁም በጸሎት እንድትረዱኝ እፈልጋለሁ። ብዙ ተቃዋሚ ስላለ ማለት ነው። እቺ ቦታ እንድትረሳ ይፈልጋል፣ ግን መቼም አትረሳ ታሪክ ናት። የእመቤታችን ድንቅ ቦታ ናትና እግዚአብሔር ይርዳን። እዚህ ያሉትንም መነኩሴ አባቶቻችን ያበርታልን፣ ያቆይልን። የሚያስተምሩን ትምህርት እጅግ ድንቅ ነው። ያበርታልን። ከፈተና እነሱን የሚጠብቅልን ብዙ ፈተና የደረሰባቸው ናቸው። እንዲሁም ትናንትና ቁጭ ብዬ አወራሁኝ ከነሱ ጋራ። ያጽናልን። ቤተክርስቲያናችንን እግዚአብሔር ይጠብቅልን። አንድነታችንን ያጽናልንና በአንድነትም ደግሞ ቆመን ለተዋህዶ ሃይማኖታችን እውነተኛን ብርሃንን አይተን ለሌላ አርያም እንድንሆን ያድርገን። እግዚአብሔር ኢትዮጵያን ይጠብቅልን። የመድኃኔዓለም እመቤታችን የቅድስት ድንግል ማርያም ማህበር ዘኢትዮጵያ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።
አሁን እያደረግን ያለነው ምዝገባ ላይ ደሞዝ ክፍያ በጣም ብዙ ናቸው 50 ምናምን ገደማ ይሆናሉ ከፋፍለን የተወሰነውን አቅማቸው የሚችለውን ቀለል ያለ ስራ ሌላውን እንቦጩን አብረን እንድንሰራ ነው ምዝገባ ደሞዝ ስንከፍል እንድንአቅም ጋሹ እየመዘገበ ነው ያለው ናታኒም ትርጓሜውም የእግዚአብሔር ቤት ጠራጊ ታናሽ አገልጋይ ማለት ነው። መጽሐፈ ነህምያ ምዕራፍ 7 ቁጥር 46 ናታኒም አገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ናታኒም በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ከነገደ ሌዊ ባልሆነ ባልሾመም እንደ አሮን የዜማ ቃባሊስ በገና ላመስግን በትህትና ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ ከበርከኝ ባንተ ጸጋ ናታኒም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ከእረኝነት ከታናሽ ስፍራ ለንግስና ምንም ብቀራ ከቀንዲሉ ቀድሟል ሐሳቤ እንድቀኝለት ተነጥፎ ልቤ ደጁኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ ከበርከኝ ባንተ ጸጋ ናታኒም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ሳይከብድብኝ የዓለም ዝና ተንበርክኬ ልስጥ ምስጋና ምክንያት አለኝ ለማዘንበሌ ናታኒም ነኝ ሽናት ቃሌ ደጁኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ ከበርከኝ ባንተ ጸጋ ናታኒም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ
እንኳን ልቁም በፍታ ለብሼ አፍርሃለሁ እኔ አጎንብሼ የትምክህት ካባዬን ጥዬ ከመቅደስህ ልግባ ጌታዬ ደጁኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ ከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርቃለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርቃለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። የዮሐንስ ወንጌል ምዕራፍ 3 ቁጥር 16። እኛን ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ ሐዘናችን ተረሳ በደላችን ተሻረ ሐዘናችን ተረሳ ጽድቃችን ሆኖን እንደ መርገም ነፍሳችን ዝላ በሞት ሸክም ስለ ወደደን ጌታ ፈቅዶ ይሄ ዋዳነን እንዲወዶ እኛን ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ በደላችን ተረሳ በደላችን ተሻረ ሐዘናችን ተረሳ ከጥልቁ ጉድጓድ ተጥለን ጽኑ መከራ ውስጥ ሳለን ክርስቶስ በሥጋ ተገልጦ ሕይወትን ሰጠን ሞትን ውጦ። እኔ እግዚአብሔር ነው የሰራኝ። እንግዲህ ይሄ ደግሞ እግዚአብሔር ይወቀው አይደል? ቡድናችን ሊሄዱ ነው። 3 ናቸው ዛሬ የሚሄዱት። አራት ይሄዳሉ። እኛ እንቀጥላለን እስከ ማክሰኞ። እዚህ ማክሰኞኛ ደግሞ ማክሰኞ እንወጣለን ከዚህ ማለት ነው። ሰላም ግቡ። እግዚአብሔር ከእናንተ ጋር ነው። እናመሰግናለን። ትናንትና የገነጣጠል ነው ውጭ ይሄን ይመስላል። ድራሹን ነው የምናጠፋው።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። አልፋና ኦሜጋ አምላካችን ፈጣሪያችን አማኑኤል መድኃኔዓለም ክርስቶስ የድንግል ማርያም ልጅ ክብር ምስጋና ለእሱ ይሁን። እመቤታችን ዛሬ በለተቀኗ መጋቢት 21 ነው። ዛሬ እመቤታችን ቅዱሳን በዘመን ይዘምራሉ። ሰላም ላንቺ ይሁን። ቅዱሳን መላእክታን ሚካኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል፣ ቅዱስ አተኒን፣ ቅዱስ ሳቱኤል፣ ሰባቱ ሊቀ መላእክት፣ 99ኙ ነገደ መላእክት፣ ኪሩቤል፣ ሱራፌል፣ ዓለምን የቀደሰ ቅዱስ ዑራኤል አምላክ እግዚአብሔር ምስጋና ይድረሰው። ቅዱሳን አባቶቻችን አቡነ ተክለ ሃይማኖት፣ አቡነ አረጋዊ፣ ጻድቁ አቡነ መንፈስ ቅዱስ፣ አቡነ ሀብተ ማርያም፣ አባ ኪሮስ፣ ቅዱሳን ሐዋርያት፣ ነቢያት እግዚአብሔር የወደዳቸውና ያከበራቸው ክብር ለሚገባቸው ክብር ስጡ ላለ ሁሉ ክብር ለነሱ ይሁንልን። እግዚአብሔር ይመስገን። ዛሬ መጋቢት 21 2010 ቃና ላይ ያለነው ያው እንዳያችሁት ግማሽ ግሩፖቻችን ሄደዋል። የቀረን ደግሞ 7 ነን። በቪዲዮ ላይ እንዳሳየነው ብዙ ሰራተኞች ነበሩ ይሄን የሰሩት፣ ይሄንን እንቦጩን ያሰሩት ማለት ነው። ይሄ በእውነት በሰው ኃይል የሆነ አይመስልም። መኪና ዝቆ የጣለው ነው የሚመስለው። እና ይሄው የሀገሩ ህብረተሰብ ሀገሬው ህዝብ ነው። እነሱንም የመረጥንበት ምክንያት ያው ስለሚያውቁት ባህሪውንም ስለሚያውቁት መዋኘትም ስለሚችሉ ነው የተጠቀምነው። የነዚህ ሰው ኃይል ዋና እየዋኙም ጀልባም እየተጠቀምን የራሱ የገዳማ ጀልባ ራሱ ገዳሙ ቤንዚሉን ራሳቸው ችለውን ነው። እግዚአብሔር የተመሰገነ ይሁን። እየተዛቀ እየመጣ ነው። ይሄ በጣም ከባዱ ቦታ ነው ማለት ወደ ደግሞ ከጽዮን ጀርባ ደግሞ አለ። ከዛም በኋላ ደግሞ ያለው መነሻት አለበት። እሱንም ደግሞ እንደዚሁ ቪዲዮ ላይ እናወጣዋለን። ማለት ይሄን የምናደርግበት ምክንያት ምንድነው? ይሄ የማህበሩ ውጤት ማለት ነው። በያለንበት ሆነን ያው እግዚአብሔር ስለፈቀደልን ይሄን ስራ እንድንሰራ በረከቱን እንድንሳተፍ ስለተፈቀደልን ያቺ ብር ተሰብስባ ምን እንደሰራች ነው። እና ብር ብቻም ሊሆን አይችልም። የበራታችን በጉልበታችን ኃይል ብሩንም ደግሞ የት ላይ ዋለ? ጥሩ ነገር ላይ ዋለ ወይ? በእርግጠኛ ማሽኑን ለመግዛት 1.7 ሚሊዮን ነው የተባለው፣ በእርግጠኛም ባልሆን ማለት ነው። ያ እስኪመጣ መጠበቅ የለም። ያ በመጣሳት ይምጣ። ግን መደረግ ይችላል። ይሄው በዚሁ ኃይል በሰው ኃይል እንኳን ምን ያህል እንደተከናወነ ማለት ነው። ዛሬ ያው በቤታችን ስለሆነች ደስ የሚል የሀገሩ ህዝብ አይሰራም። በዚህ ቀን ወሯም በሆነች ጊዜም አመቷም ቢሆን የኛ ብዙ ጊዜ የአመት ክብረ በዓሏ ላይ ነው ብዙ ጊዜ አንዳንድ ሰዎች ስራ የማይሰሩት። እዚህ ግን የወሯ ላይም አይሰሩም ህብረተሰቡም። እና ነገ ግማሽ ቀን ቅዳሜ ማለት ነው ግማሽ ቀን ስራ እናነሳለን። ከዛ ሰኞ ነው ያለን። ሰኞ ደግሞ በደንብ እንጸዳለን። አሁን በዚህ በኩል በቁስቋምን በኩል ስናጸዳለን ከ80 ሰው በላይ ነበረ ሰራተኛ ቀጥረን የምናሰራ የነበር ነው። ያው ግማሹን ስንከፍል የነበረው ተለቅ ያሉትን 100 ብር ነው በቀን። አነስ ያሉትን ደግሞ 50 ብር፣ ደግሞ ትንሽ የሆኑትን ደግሞ ለሞራል ብለን ነው 20። በእርግጥ መክፈልም 25 ብር በእርግጥ መክፈል ኖሮብን አይደለም፣ ግን ለማበረታታት እነሱን ብሩም ደግሞ ይጠቅማቸዋል ትንሽ የሚለውጣቸዋልን በማለት ነው። እነታችንም የሀገሩን ህዝብ ተጠቀሚ ብላ ያለችውና እነሱንም እንዳቅማችን እየመከርን እየነገርናቸው መቆርቆር እንዳለባቸው ነው። ብዙ የእርሻ ቦታቸውን ሁሉ አበላሽቶባቸዋል። ሩዝ እንትን ይተክሉ ነበረ። ሩዝ ሁሉ በጣም አበላሽቶባቸዋል። እንደውም ሲናገሩ ምንድን ያሉት እንደው ጎመን ነበር የመሰለን ያሉት። ይሄ ሲያበቅል ጎመን አበቀለልን ብለን ነበረ። ለካ ይሄን ያህል ስራ እንደሰራባቸው ማሳቸውን ሁሉ እንትናቸውን እርሻቸውን ሁሉ በጣም አበላሽቷል።
እና የሚቻላቸውን እነሱም እንዳደረጉ ነው የተናገሩት። ለእግዚአብሔር ፈቃድ ዛሬ ጊዜ ካለን ዛሬ ቅዳሴ እንገባለን። እዚህ ቅዳሴ ያለ ጽዮን ከቅዳሴ ወጣን ጊዜ ካለን እንሄድና እነሱ ያጠራቀሙት ወደዛ አለ ተብሏል። እሱን ምናልባት ሄደን እናያለን እንደ እግዚአብሔር ፈቃድ ዛሬ፣ አለዚያም እሑድ እንሄዳለን እዚሁ ስላለን ማለት ነውና ሆሳዕናም ለመጀመሪያ ጊዜ እንግዲህ ሁላችንም ከቤተሰቦቻችን ነጠል ብለን እዚሁ ጣና ቂርቆስ ላይ ነው የምናከብረው ማለት ነው ከአባቶች ጋራ። ደስ የሚል ነው። ይሄ ፈቃድ እግዚአብሔር ስላለ ነው። ያለ እግዚአብሔር ፈቃድ ምንም ሊሆን አይችልም። እኔ በዛ ነው የምንቀሳቀሰው። አትሂጂ ካለች አትሂጂ፣ ሂጂ ካለች ሂጂ እና ለምን ስራውንም ለማፋጠን ተከፋፍለን ነው ስራውን የሰራነው። ቡድኑ ተከፋፍሎ 20 ሰራተኛ እያደረግን ከአንድ ከራሳችን ከማህበሩ አባል ጋር እያደረግን ነው ይሄን ያደረግነው። ገናም እዛ ጋር ደግሞ ትንሽ ይቀራል ማጽዳት። ይሄ ስር አባቶች ግን በጣም ነው የተደሰቱት። እዛች ጋር መቀመጫ ቦታ አለቻቸው እና በፊት ወደዚህ ጋር ሲያዩ በጣም ዘገነን ከብደናል ነው ያሉት እና ትተው ነበረ ወደዚህ ማየት ማለት ነው። ምክንያቱም ይሄ እንደምታዩት ብዙ አምቦጩ እዛ ነበር የነበረ። ያን ደግሞ ይሄ ባህሩ እዚህ ጋር አይታይም ነበር። እዛ ጋር በጭራሽ አይታይም ነበር። እንዳለ የተዘጋ ነበርና አሁን እዛ ጋር ቁጭ ብለው እንኳን ለማየት ደስ አለን ብለው ትናንትና ደስታቸውን ሲገልጹ ነበረ። እንግዲህ እግዚአብሔር ምክንያት አለው። አሁንም እኛ የምንፈልገው እንድንበረታ ሁሉ ሰው በጸሎት ይርዳን። ገዳምን ማስከበር ግድ ይላል። እመቤታችን ይሄ ትልቅ ምስጢራዊ ቦታዋ እስከሆነ ድረስ ልናስከብር ይገባል። ሌላው ምንድነው ደስ የሚለው እዚህ ባለን ሰዓት አሁን በዚህ በረፍታችን ሰዓት ጥምቀት ነበረን። እኔ መታወያ ተጠምቄ ነበረ። መንፈስ ግን የጮኸ ነገር የለም። ምናልባት አንዳንድ ሰው ተጠመቂ ሲጠመቅ ብላችሁ ስለምትሉ እንግዲህ ተጠምቄ እስካሁን የጮኸ ነገር የለም። እስካሁንም እስቲ እጠብቃለሁ ደግሞ ሌላ ጥምቀትም የሚታዘዝልኝም ካለ ተጠመቅኩ። የጮኸ ነገር ካለ ለእናንተ የሚተላለፍላችኋል፣ ችግር የለም። ግን ለጊዜው አሁን የሚጮኸው የእምቦጩ መንፈስ ነው። እመቤታችን ይዛለች። ደግሞ ደስ የሚለው ነገር በሚጸዳ ሰዓት ይሄ እባብ ይታይ ነበረ። እባቦች ይወጡ ነበረ፣ ግን ማንንም አልነኩ። ለምንድን ነው እባቡ የኖረው? ያው ተመችቶት የነበረው ቦታ ነው፣ ተሰቅስቆ የተቀመጠ። ትልልቅም ትንሽም እባቦች ነበር የሚታዩት። ብዙ ጊዜ እባብ ውሃ ውስጥ ካለ መርዝ ያይዙም ነው የሚባለው። በእርግጥም ያው የገጠሬው ሕዝብ ስለሚያውቅ ቶሎ ሲያዩት ይመቱታል። እግዚአብሔር ይመስገን እነሱም ደግሞ እሺ ብለው ከኛ ጋር ታዘው ነው ያሉት። ገዳሙ ምግብ አዘጋጅቶላቸዋል፣ ይበላሉ። ምሳ ሰዓት ላይ የሰጣቸው ሰዓት ነበረ። ሌሎቹ ለበታቸው ምሳ ይዘው የመጡ ሰዓት አለ። ይሄ ትብብር ነው የሚጠይቀው። ገንዘብ ማዋጣት ብቻ ትርጉም የለውም። ይሄው ለእምቦጩ ብላችሁ የምትሰጡ ሰዎች አላችሁ፣ ምንም ትርጉም የለውም። መገኘቱ በጸሎት ቦታው ላይ ተገኝቶ መስራትም ደግሞ አስተዋጽኦነት አለ። አሁን ብዙ ማህበሮች አላችሁ፣ ከዚህ በፊትም ተናገራለሁ። ብዙ ማህበሮች አሉ። ማህበር ታዲያ ትርጉሙ ምንድን ነው? በቃ እንደዚህ አይነት ቦታዎችን ካላስከበራችሁ የጽዮን ማህበር የሚባል አለ አይደል? ብዙ አይነት ማህበሮች አሉ። ስማቻችሁን በርግጥ ብዙም ስለማላቅ ለምንድን ነው የማትደራጁትና ለምን ክልል ይዘን ማናጸዳበት ምክንያት ለምን? ህዝብ ብዙ ብር አዋጥቷል። አሁን ወደ ጎርጎራ ነው ብዙ አለ ይሄ እምቦጩ የሚባለው። ምድብ እኮ ተመዳድበን እኮ ሁላችንም መስራት እንችላለን። በማህበራችን የተዋሰነ ብር እየተዋጣል፣ በቃ የሀገሬውን ህዝብ ደሞዝ እየተከፈለ ያም በቀን 100 ብር እያደረግን መስራት እንችላለን። ቀላል ነው ደግሞ መጣያ ቦታ ካለ ቀላል። ይሄ ነው ከባዱ ቦታ እውነት ለመናገር። ምክንያቱም አሁን እንደው የገዳሙን በር ይዘን ነው ያለ ነው፣ ምርጫ የለም። አሁን ይሄ ሲደርቅ እናቃጥለዋለን። መቃጠል አለበት የግዴታ። ተቃጥሎ ነው ከዚህ ቦታ ላይ የምናነሳው። ሌላው ደስ የሚለው ነገር ምንድነው? ያው እመቤታችን እንዳዘዘችኝ በአንደኝነት እምቦጩን አጽጂ ነው ያለችኝ። ገና ይቀረኛል፣ ገና ምኑም አልተነካም። አሁን ማክሰኞ ከሄድን በኋላ ተመልሰን እንደገና ከዳግማ ትንሣኤ በኋላ እንመጣለን። ምናልባት ሳምንት 2 ሳምንት እዚህ እየተቀመጥን ሰው እየተቀያየርን ማህበሩ መሄድ ያለበት ግሩፕ ከሄደ ሌላው እዚህ እየመጣ እየቀረ ከዛም የሚመጣ እያደረግን መጨረስ አለብን።
ይሄንን ማጠናቀቅ አለብን። ያ ሁሉ ገና ይታጨዳል፣ መታጨድ አለበት። ያን ሁሉ እናሳጭደዋለን። ሰኞ ይሄን ማሳጨድ እንጀምራለን እንደ እግዚአብሔር ፍቃድ። ይሄ ለምን እምቦጭ ውስጥ እየተሰቀሰቀ ነው የሚቀመጠው። ይሄ ከሌለ አይቀመጥም። እዚህ ንፋስ ይዞት ይሄዳል ወደ ሌላ ቦታ ማለት ነው። አሁንም ምንድነው ወደ ሌላ ቦታ የሚሄዱም ይጎዳል። ሌላም ቦታም እንደዚሁ ምንድነው የምናደርገው በየሰፈሩ እንደ እግዚአብሔር ፍቃድ በየክልሉ እየሄድን እናናገራለን ብለናል። እዛ ያለውን ገበሬዎቹንም ሁሉንም እያናገርን በየአቅጣጫቸው ያለውን እንዲያነሱት በቃ በክፍያ አንዳንድ ነገር ወይ በማሟላት ለነሱ የሚፈልጉትን ነገር አንዳንድ ነገሮች እያሟላን እየሰበሰብን እያደረቅን ለማቃጠል እዛ እርምጃ ውስጥ እንገባለን ማለት ነው። ያው ይሄ ሁሉ የምናደርገው ይሄ ጣና ካለ ኢትዮጵያ ትኖራለች፣ ገዳማታችንም በርታ ትታያለች። የዚህ መጥፋት ግን ሁላችንም ታሪካችን ሁሉ ያጠፋልና ድረሽላት ብላ ነው ያለችኝ። ቶሎ ሂጂና አድርጊ ተብዬ ነው የመጣሁትም ደግሞ ሳረገው ደስ ብሎኝ ነው። ለዚህ ነገር መመረጣችን ራሱ ስጦታ ነው። ይሄንንም ቁጭ ብለን ማየታችን ራሱ ስጦታ ነው ማለት ይሄን መጥቶባት ይሄ ጠላት በዚህ ጣና ላይ መጥቶባት ይሄ ተመለሰ መባሉ ቀላል ነገር አይደለም። የእግዚአብሔር ፍቃድም ስለሆነ ነው። መነሻው ሰዓት ስለደረሰ ነው። ከዚህ በፊት አባቶች አንስተውት ነበር እዚህ ጋር የነበረው እንዳሉት ግን ወዲያው ይመጣል ነው ያሉት። ወዲያው ይመጣል፣ ይነሳል፣ ይመጣል ነው ያሉት። አሁን መሰረቱ የሚመጣበትን በሙሉ ነው እኛ ለማንሳት ትግላችን ማለት ነው። የመምጫውን ወደዚህ ክልል ይመጣል። ከዚህ በኋላ ቢመጣ እንኳን ሰው ተቆጣጣሪ እናደርጋለን ብለናል። እኛ ማህጂን የመጣን እንቆጣጠራለን። ወዲያው እንዲነሳ የሚመጣ ካለ ወዲያው እያነሳን መፍትሄ እንዲኖረው እናደርጋለን። እንደዚህ እስኪሰበሰብ እንደ እግዚአብሔር ፍቃድ አንጠብቅም ማለት ነው። ወዲያው እንዲቀጭ እናደርጋለን። ሌላው እንደ ክርስቶስ ፍቃድ ምንድነው ሁለተኛው ፕሮግራም ሽንት ቤት መስራት ነው። ተናግሬያለሁ። ሽንት ቤት መቤታችን ይሰራል የሚያልሽ ነበር። አላወኩም ነበር ለምን እንደዛ እንዳለች ነበረው። በኋላ ግን በዚህ በክብረ በዓል ላይ አሁን በግንቦት ሰዓት የሚመጡ ብዙ ምዕመናኖች አሉና ሽንት ቤት ተጠቃሚ ሲበዛ አንዳንዶቹ ወንዙ ላይ ይሄዱ ይጠቀሙባታል እና እሱን ፍቃደኛ አይደለችም። ይሄን አልወደደችም እና ለምን እንደ ጸበልም ነው ይሄ ጸበልም ነው የሚጠጣም ውሃም ነውና አሁንም ወደዚህ የምትመጡ በግንቦት ወር ላይ እውነት መቤታችን ይሄን ነገር ስላልፈቀደች ወርዳችሁ ውጡ። በእንትኑ ጋር ትችላላችሁ መውጣት በክርስቶስ ሳምራ በንስሐ ቦታ ላይ አቋርጣችሁ መውጣት ትችላላችሁ። በሱ ጋር ለመጠቀም ሽንት ቤት እንኳን ቢሞላባችሁ ማለት ነው። አሁን እንደ አቅማችን ሽንት ቤቱን እናፋጥናለን እንደ እግዚአብሔር ፍቃድ ማለት ነው። ግን ተጠቀሙ አትጠቀሙብኝ እያለች ስለሆነ ነው። ይሄንም እኔ ሰምቼ ነው ከአባቶች ለና ሽንት ቤት ይሰራልኝ ብላን ያለችን ሽንት ቤቱንም እናሰራለን። በሶስተኛ ደረጃ ወደብ ነው። ወደቡንም አንድ ወንድም አመተን እንዴት እንደሚሰራ ፕሮግራም ወጥቷል። በአጠቃላይ ይሄ ቦታ ነው የሚሆነው ወደቡ የሚሰራው ይሄ ጠቅሎ ማለት ነው። ያመርከብ ጫፉ ድረስ ማለት ነው የሚሰራው። ወደብ መኖሩ ይጠቅማል። ያው ምዕመንም ሲመጣም እኛ ያሰብነው የነበርነው ትንሽ ቀጭን አባቶችን እንዳሉ ከዛች ጋር አንድ ኮባ አለች። ከዛ ጀምሮ ደረቅ ያለ ነው እና እንደ ድልድይ ነገር ተሰርቶ ምንድነው ይባላል ወደብ ነገር ተሰርቶ ለሰው መመላለሻ ብለን ነበረ። ግን አሁን ሐሳቡ በትልቁ መጣና ምንድነው ያ ወደፊት መሰራት ይችላል። አሁን ይሄ በትልቁ እዚህ ጋራ በጣም ከ100,000 ሰው በላይ ነው የሚመጣው። እዚህ ሲመጣ የክብረ በዓል ላይ ከመርከቡ ወርደው መቆሚያ ይቸገራል ህዝብ ምዕመኑ እና የግዴታ ይሄ ቦታ በሰፊ ሆኖ መርከቡም ጀልባዎችም መተው በደንብ ማቆሚያ እንዲያገኙ ፕሮግራም ነው የተደረገው እና ይሄንንም የመቤታችን የመድኃኔዓለምና የመቤታችን የቅድስት ድንግል ማርያም ማህበር ዘኢትዮጵያ ይሄንን ሊሰራ ነው የተዘጋጀ ነው ማለት ነው። ይሄንንም ያው ቀላል ስራ በርግጥ አይደለም፣ ግን ይሄንንም በሶስተኛነት የሰጠችኝ ስራ ስለሆነ ይሄንን ልንሰራ ነው የተዘጋጀ ነው ማለት ነው እና ሁላችሁም በጸሎት እርዱን ነው፣ ሌላ ነገር የለም። እናንተም ደግሞ ብዙዎች አሄራ ነው ትናንትና የነገረችኝ። ይሄንን እንኳን ትናንት ማለት በ20 የተነገረኝ እህተ ማርያም ደህና ነች ወይ ምን ነው ጠፋች ብላችሁ ላላችሁ፣ አረ ደህና ነኝ፣ በጣም ደህና ነኝ። ያው
ስለምትልከኝ ወዝሽ ቦታ ላይ ቪዲዮም ነበረ በ10 እንትን የተዘጋጀ ቪዲዮ ነበረ እሱንም አልተለቀቀም በአንዳንድ ስራ ጥረት የተነሳ ሄራንም እኔም እዛ ስላነበርኩ ቪዲዮ ላይ መግባት ያለባቸው አንዳንድ ነገሮች ነበሩ ቁጥር 13 ቁጥር 14 ቪዲዮ ላይ ማለት ነው መግባት ያለባቸው ነገሮች አልገቡም እሱን እስክናስተካክል ነበር ከዚህ እየደወለችልኝ እዛ እስክናስተካክል ነበር ደግሞ የኢንተርኔት በጣም ችግር አለብን እሱንም እሱም ችግራችን እሱ ስለሆነ ነው እንጂ አለው አሬትም አልሄድም አለው ገና እኖራለሁ ጊዜ አለ በዛ ጊዜ እጠቀማለሁ እንደ እግዚአብሔር ፍቃድ ማለት ነው ይሄው እንደምታዩት ጣና ላይ ነን ያለነው አሁን ደግሞ ቅዳሴ ያለን ጽዮንም መቤታችን ጋራ ጽዮን ቅዳሴ ያለ ደስ የሚለው ነገር ጽዮን ላይ በቅርብ ጊዜ ነው የተፈቀደው ጽዮን ገብቶ ሴት ልጅ ገብታ እዛ መጸለይም ወይ ቅዳሴ መግባት ወይም ገብቶ ማየትም የተፈቀደው አሁን ነው ባጭር ጊዜ ዛሬ 2 ዓመት አካባቢ ነው እናቶች ሲጸልዩ ሲለምኗት ነበረ እና ይሄ ፈቃድ እግዚአብሔር ሆኖን ሴቶችን ገብተን እንድናስቀድስ ሆኗል ግን ያየነው አሁን ምንድነው እዚህ ቆይታችን የመጡ ሰዎች ነበሩ በዚህ ሁኔታ ባንመጣ ግን በጣም ደስ ይላል ገዳም ስትመጡ አይደለም ገዳም ማንኛውም ቤተክርስቲያን ሲኬድ እንደዚህ አይነት አለባበስ ተመልቶ እውነት ስርዓታችንን ልንጠብቅ ይገባል እዚህ አባቶች ዓለም በቃን ብለው የገቡ ናቸው በጸሎት ያሉ ናቸውና አለባበሳችን በጣም ስነ ስርዓት አድርገን ክርስቲያናዊ ሆነን ልንገኝ ይገባል እንኳን ገዳም ቤተክ በየደብራችን ያለባበስ ስርዓት ያስፈልገናል እውነቴን ነው ይሄን ባህር አቋርጠን ነው የምንመጣው እንደውም እኔ በጣም የምፈራው ምንድነው አሁን እንደዚህ አጽጂ ያለችኝ እያጸዳሁ ነው ስርዓቱን እየሰማችሁ በተለይ እየሰማችሁ ይሄ በሊፕስቲክ በሱሪ በፀጉር ቀለም በተወጣጠረ አለባበስ እየመጣችሁ የምትመጡ በጣም እፈራላችኋለሁ አሁን ሳሰምቼ ማለት ምክንያቱም የመገልበጥ ነገር ይመጣል ከዛ ባህሩን አቋርጣችሁ ስትመጡ ንቃችሁ ስትመጡ እናንተ ላይ ፈተና በጣም ይበዛል እዛ መርከብ ውስጥም ላሉት ፈተና ትሆናላችሁ ስለዚህ ባህር አቋርጦ ሲመጣ ፕሮግራም ሊኖረን ይገባል ሁሉ ቦታ የሥርዓት ያለባበስ ስርዓት አለው ሻሽ ሴት ሻሽ ማድረግ አለባት አሁን አንድ እህት ሊፕስቲክሽን አስለቅቄ ተብላ መልቀቅ አልቻለም ምንድነው ሊፕስቲኩ ስም ደግሞ ማጂክ ነው የሚባለው አይለቅም እና ጽዮን ውስጥ ነው ቁጭ ብላ ያለችው ይሄንን ጽዮን ደግሞ እናቶች ለምነው ነው በሯን ያስከፈቷት እና እንዳታዘጉብን ማለት ነው በትንንሽ ድክመት እና ይሄ ነገር ሊሆን አይገባም አሁን በተለይ በግንቦት ላይ ግንቦት 10 11 12 በጣም ብዙ ህዝብ ነው የሚመጣው ስርዓታችንን ጠብቀን ገዳማን እናስከብር ነው መሆን ያለበት ዝም ብላ እንዳልኳችሁ አጽጂ አላለችኝ ብዙ ህዝብ የሚድንበት ነው ብላለች ስለዚህ በዚህ መሃል ደግሞ አጋንንት ይከሰናል እየሰማችሁ አውቃችሁ የምታረጉ ሰዎች ማለት ነው ወደዚህ ቦታ ላይ ሳያውቁ እውነት ነው ግን እያወቁና ሳያውቁ አንድ አይደለም ባህር አቋርጠን ስንመጣ ይሄን መልእክት ሰምተናል ስርዓታችንን ጠብቀን እነዚህንም አባቶች ማበረታታት አለብን እርስ በርስ ያላቸው ፍቅር እርስ በርስ ያላቸው መተዛዘን እውነት በጣም ነው የሚያስቀናው ደስ ነው ያለኝ እኔ እውነቴን እናገር ኪዳን ራሱ ስናደርስ ቅዳሴው ሁሉ ነገር መዓዛው እውነቴን ነው ልዩ ነው እዚህ ያለን በተለይ በሰዓታትም ሰዓት በኪዳንም ሰዓት ያየነው ቅዳሴ በርግጥ አሁን ነው ገና እዚህ ምን ቆመው ዛሬ ጊዮርጊስ በነበርንበት ሰዓት ቅዳሴው ሁሉም ያለው ስርዓት ደስ ይላል እዚህ ግን ለየት የሚያደርገው ምንድነው የመኪና ጩኸት የለም ወደዚህ የሚዋከብ የለም ሁሉም ጸጥ ብሎ ነው እና ልክ የውሃ ጥም በረሃ ላይ ውሃ ጠምቷችሁ ስትጠጡ ውሃ ቀስቀስ ያለ ውሃ አግኝታችሁ ስትጠጡ እንዴት ነው የምትረኩት እንደዛ ነው እዚህም ያለው እርካታና ይሄንን ማሳጣት የለብንም ማስከበር አለብን የመዳኛ ቦታችን ናትና ገና ብዙ ነገሮች ነው የሚታዩት በተለይ እዚህ ግድግዳው ላይ ድንጋዩ ላይ ተቀርጾ የኢትዮጵያ ካርታ አለ በዛ በኩል የአፍሪካ ካርታ አለ እዚህ ድንጋዮቹ ላይ ይሄ ራሱ አንድ ተአምር እና እንደዚህ ተአምር ቦታዎች እየመጣን
እውነት ስርዓቱን ልንጠብቅ ይገባል። አሁን አንዳንድ ሰው ሰርግ ስትሄዱ የሰርግ ልብስ የምትለብሱትን ልብስ አዘጋጅታችሁ ነው የምትሄዱና ሴቶች ጸጉራችንን እንሸፍን፣ ቀሚሳችን ይርዘም፣ ጥፍር ቀለም የምትቀቡ ጥፍር ቀለማችሁን አስለቅቁ። እንደገና አርቲፊሻል ጥፍር ሰርታችሁ ለምትመጣው እዚህ ስላየሁኝ ነው በዚህ ቆይታዬ ማለት ነው። ይሄንን ልናረግ አይገባም። በዛ ላይ ደግሞ መንፈስ ሁሉ የሚያስጮሃቸው ሁሉ ነበሩ። ይሄን ሁሉ ለፍሰን መተን በዚህ ራሱ የመምታት ኃይል አለው። ይከሰናል። እያወቀች ነው የምታደርግሽ እንዲህ እያለች ብሎ የመክሰስ አለው። ይሄ ነፍስ ይገባኛል ብሎ የሚጮህበትን ጊዜም አለ እና ይሄ ነፍስ የሚገባው ያው ህግ እያወቅን ስናደርግ ነው። ሳናውቀው ግን እያወቅን ስናደርግ ትክክል ስላልሆነ ይሄንን በእውነት ልንጠብቀውና ልናከብረው ይገባል። ዛሬ ሰው የመዳኛ ቦታ ግራ እየገባው ነው ያለውና እናንተ እድሉ ያላችሁ ሰዎች ለሌላው አስቡ፣ ስለራሳችሁ ብቻ ሳይሆን ማለት ነው። ወንዶችም የሰማችሁ አሁን ለሴቶች ልትነግሩ ይገባል። እህቴ እንደዚህ ለብሰሽ እንዲህ ስንሄድ ብለን መነጋገር አለብን። በቃ ይሄ ቃል ኪዳን አላት እቺ ቦታ ትልቅ ቦታ ናትና ልናከብራት ይገባል ነው። ሌላ ምንድነው ያገኘነው? እዛ ጊዮርጊስ በነበረበት ሰዓት ደስ ያለኝ የአባ ሳሙኤል ዘዋልድባ ገዳም አባቶችን ቤተ ምናስ አባቶችን አግኝተን ነበረ። ያገኘናቸው ከእንትን ሲመለሱ ነው። ከእስር ቤት የታሰሩትን ሊጠይቁ የመጡ ናቸው። ከዛ መልስ ወደ ዘዋልድባ እየሄዱ ነበረ። እግዚአብሔር እንዴት እንዳገናኘን እዛ ሁሉ የሚገርም ነው። እነሱን ትንሽ ቪዲዮ የቀረጽናቸው አባቶች ደግሞ ነበሩ። ከሌላ ገዳም ደግሞ የመጡ አባቶች ነበሩ። እንዴት ደስ እንደሚል ማለት ነው። እግዚአብሔር ሲፈልግ እንዴት እንደሚያናግርና ቀጣዩ ጉዞሽ ብላኛለች ዘዋልድባ ነው ብላ ስላለች ዘዋልድባ ከማህበሩ አባል ሄዱ አሉ። ግን አካሄዳችንን ስላላወቅን ቤተ ጻም ቤት ተገብቶ ነበር። እኛ ደግሞ የተዋህዶ ልጆች ደግሞ ቤተ ጻም ቤት መግባት የለብንም ሲጀመር ማለት ነው። ቤተ ምናስ የተዋህዶ አባቶች ያሉበት የተዋህዶ ስርዓት ያለበት ነው መግባት ያለበት ማለት ነው። ቤተ ምናስ ቤት ነው ሁሉም መግባት ያለበት እና አቅጣጫውን ማወቅ አለብን። ከጎንደር ተነስተን በምንሄድበት ሰዓት ዘዋልድባ የነሱን መንገድ ማወቅ አለብንና እንዴት ነው ማረገው ብዬ ስጠይቃት ቆይቼ እዛው አባቶችን አመጣ። የሚደንቅ ነው። ስልክ ቁጥር ሰጡን እንዴት እንደምንሄድና ስትነሺ ንገሪን እንዴት እንደምትመጪ ብለው ነው ያሉን። አቅጣጫውን ግዴታ ከነሱ ማወቅ አለብን። ቤተ ጻም ቤት እንዳንገባ ማለት ነው። ቀጥታ እንደተነሳን ቤተ ምናስ ቤት እንድንሄድ እና ሌሎች የተዋህዶ ልጆች ብትሆንም አሁን ምን ልዩነቱን በእርግጥ ሁላችንም ልናቀው ይገባል። ስርዓተ ኦርቶዶክስ ተዋህዶ ያለችበትን ሁሉም ሰው መለየት አለበት። አሁንም ታስረው ያሉት የቤተ ምናስ ልጆች የተዋህዶ ልጆች ናቸው፣ የተዋህዶ አባቶች ናቸው እና ስለነዚህም የተጻመም ስላሉት እግዚአብሔር ልቦና እንዲሰጣቸው ወደ እውነተኛው እንዲመልሳቸው ይርዳልን። አሁንም የተዋህዶ አባቶቻችን እንዲበረቱልን፣ በያዙት እምነት እንዲጠነክሩልን፣ ሃይማኖታችን ተከታዮች ትውልዱ አስተማሪዎች ስለሆኑ እነሱን ያበርታልን። ምን እናግዛችሁ ምን እንርዳችሁ ለምትሉን ጸሎት ነው። ትእዛዙን የፈጸመ ሁሉ የማህበርተኛችን አባል ነው። በቃ ለመዳን የሚፈልጉ አሁንም እዚህ ጸሎት በማረግበት ሰዓት ታሰማኛለች። ምንድነው ታሰማኝ? መዳን የሚፈልጉ ብዙ አሉ፣ እያለቀሱ ያሉ፣ እውነቴን ነው ራሳቸውን እንኳን የሚያጠፉ ሁሉ አሉና ይሄ የጠፋባቸውን እንዴት ነው የምንመልሰው? መንገዱ እንዴት ነው የምንደጋገፈው? የተዋህዶ ልጆች እንዴት ነው መደጋገፍ ያለብን ላይ ነው። አሁን እጅ ለእጅ የተዋህዶ ልጆች እጅ ለእጅ መያያዝ እንዳለብን ነው የማውቀው እኔ። በቃ አሁን ያለፈው አልፏል። ከዚህ በኋላ ያለው ግን ጥብቅ ሆነን በርትተን የሚመጣውን ፈተና በጸሎት በጉልበት አይደለም፣ በስድብ አይደለም፣ በጸሎት በሱባኤ ነው። እጅ ለእጅ ተያይዘን ይቅር ለእግዚአብሔር ተባብለን
የተጣላን ሁሉ ታርቀን ቅያሜያችንን ሁሉ ንስሐ ገብተን ታጥበን በአንድነት በህብረት ሆነን ስራችንን እንስራ። በወሬ ለውጥ አይመጣም፣ መቼም አይመጣም። በሐሜት ምንም ለውጥ አይመጣም። ጠላትን የምናሸንፈው እኛ በጸሎት ነው። ያ ጠላትም በጸሎት ይንበረከካል። የፈለገ ገዳይም ቢሆን እኮ እግዚአብሔር ያንን ሰው በንስሐ ይምረዋል። እና በላይ ሰብንም እመቤታችን እኮ ያን ሁሉ ስህተት ሰርቶ እግዚአብሔር እመቤታችንን ቃል ኪዳን በሰጣት መሰረት በላይ ሰብንም ይቅር ብሏል የእስራኤል አምላክ። ስለዚህ አሁንም ቤተክርስቲያን ውስጥ ገብተው የገቡት ተኩላዎች ወይ ይንበረከካሉ ወይ ለቀው ይወጣሉ፣ በጸሎት ማለት ነው። ወይ ይንበረከካሉ ወይ ለቀው ይወጣሉ፣ ከሁለት አንዱ። ያንን ግን የምናደርገው ሁላችንም በጋራ ስንጸልይ ስንሰግድ በንስሐ ይቅር ልባችን ይቅርታ ልብ ልናዝል ይገባል። እመቤታችን ደጋግማ የምትናገረው ማለት ነው። ሌላው አይዞሽ በርቺ ላላችሁ ሁሉ እግዚአብሔር አምላክ እናንተንም ያበርታልን። እግዚአብሔር የተመሰገነ ይሁን። አይዞሽ ማለት ትልቅ ነገር ነው። አይዞሽ የሚሉ አሉ። በርቺ ፈተና አለ ብላችሁ ለምትሉኝ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አመሰግናለሁ። ሁሉም ጊዜና ሰዓት ሁሉንም ያሳያል። እውነትን ቀስ ብላ ያው እውነት ትቆያለች እንጂ አትጠፋም ማለት እውነት ትወጣለች በሰዓቱና አመሰግናለሁ ለማለት ያህል ነው። ሌላው ቪዲዮ ላይ ያሳየናችሁ በእንግሊዝ ሀገር ያሉ ሌላ የረሳሁት ደግሞ አንድ በጀርመን ሀገርም አንድ እህት ከነ ልጆቿ አባል ነች። እሷንም ባለፈው ቪዲዮ ላይ ረሳሁ፣ ግን ቪዲዮውን ፎቶግራፏንም አስገብተናል። እሷም አባል ናት። እንደዚሁ ለምንድን ነው ይሄንን የምናስገባው? ሁላችንም አንድ እንድንሆን እንፈልግ። እንዴት እመቤታችን ከየቦታው እንዴት እንደመረጠች ሁሉ ቦታ እንዳለች ምልጇ ሁሉ ቦታ እንዳለ ለማሳየት ነው። እዚህም ባህር ዳር ላይ እንደውም አንድ ወንድማችንም ወሎ ላይ ነው አይደለም ብሩክ የሚባለው፣ እሱንም ደግሞ መጸሎት ጠይቃለሁኝ። እሱንም በማህበር ውስጥ ገባ ብሏል። ማህበር ውስጥ ለመግባት ጸሎት፣ ምስጋና፣ ትእዛዝ መፈጸም ነው እና ለሌላ ቤተክርስቲያን ገብተን በምናስቀድስበት ሰዓት በገባንበት ቦታ ላይ ስርዓቱ እንዲከበር ለሌላ ማስተማር ነው። እንደዚህ ብናረግስ እኛ እንዳልኩት ንጹህ ሆነን አይደለንም። እኛም ገና ብዙ የሚጎለን ነገር አለ። ግን በስጋ የሚታዩ ነገሮች ለሌላ እንቅፋት ይሆናሉ። አሁን አለባበሳችን መጥፎ ከሆነ ለአባቶች ሁሉ እንቅፋት እንሆናለን፣ ለዲያቆናቶች ሁሉ እንቅፋት እንሆናለን፣ ለምእመኑ ለእንደሚመጡት ሁሉ እንቅፋት እንሆናለን እና ያንን እንደ ምክር አዘል ሆኖ ነው። እኔ በእርግጥ በምናገርበት ሰዓት በትዕግስቶኛ ልናገር፣ እውነቱን ልናገር ማለት ነው። በጣም በኃይለኛ በቁጣ ነው የምናገረው። ለዚህ ነው ማህበሩንም እስቲ በትህትና ለምን ያንን ሰው ስራውን ስለማቅ በቁጣው ነው የምናገረው። እናንተ በትህትና ተናገሩን ብዬ ነው ብዙ ጊዜ ማህበሩን የምጠይቀው። በትዕግስት አናግሯቸው፣ በትዕግስት ነገሩ እስቲ የሚረዳችሁ ከሆነ። እኔ ግን በትዕግስት አለን በቁጣ ነው ተናገሪ በተባልኩበት ሰዓት በኃይለኛ በቁጣ ነው የምናገረው። በቀደመታ ምን ሆነ ጊዮርጊስ ቤተክርስቲያን ውስጥ ነጮችን አይቼ ነበርና ነጮች ኮፍያ አድርገው በእርግጥ አውደ ምሕረቱ ላይ አይፈቀድላቸውም፣ ተከልክለዋል። እየሰረቁ አስቸግረው ማለት ነው። የሚገርም እኮ ነው። ቤተክርስቲያኗ ግቢውን ብቻ እንዲዞሩ ነው እንጂ የሚፈቀድላቸው አውደ ምሕረቷ ላይ ወጥተው መዞር አይችሉም። እና ኮፍያ አድርገው ምናምን ሳይ ወዲያውኑ እውነት በቁጣ ነው የቆምኩት እና መጀመሪያ የሚያስጎበኛቸውን ወንድሜ አልኳቸው፣ ወንድሜ ይህ እነዚህ ምን ታስጎበኛቸው ነው የመጣኸውና ለምን ኮፍያ ያደርገው እንትን ይላሉ፣ ይቀርጻሉ፣ ይዞራሉ፣ ቪዲዮም ይቀርጻሉ፣ ምን ይላሉም እና ለምን ይስለው እሱ ቦታም አልሰጠውም። ሙዚየሙ የት ነው ነበር ያለኝና በዚህ ሰዓት እኔ አልቻልኩም። ምክንያቱም እነሱ ነጮቹ ጣሊያኖች ናቸው። ተልኳቸው ምን እንደሆነ እሱ የሚያውቀው ነገር የለም። የእያንዳንዳቸውን ስራ እግዚአብሔር ነው የሚያውቀው። በፈቀደች ሰዓት ያን ሰው ምን እንደሚያስብ ግልጥ አድርጋ ነው የምታሳየው። ተንኮልን ካሰበ ይልሽ እሷ እኮ ተንኮል አስባ ነው ተብዬ የሚነገረኝ ሰዓት አለና ኮፍያችሁን አውልቁ ብዬ ልጮኩባቸው።
አውልቁ ኮፍያ ነው። ምክንያቱም እንኳን ቤተክርስቲያን አይደለም መኖሪያ ቤት ሲገባ እንኳን ኮፍያ ተወልቆ ነው የሚገባው እና እንዴት ኮፍያ አድርገው ቤተክርስቲያን ይገባሉ በማለት ተቆጥቼ አስጎብኚው በጣም ተናዶ ነበር። እንደውም ሊመታም ይፈልግ ነበር። እኔ ለማንሳቱ ሊቃጣ ነበረ ግን አልተቻለም። ያው ጀርስ ዛይ ቆንኩበት እና ምንድነው ስርዓቱን አክብረን እናስከብር የሚለው ነው። ስለዚህ ማህበሩ የሄደበት ቤተክርስቲያን ሁሉ የሚያየውን ነገር አይኑ ያየውን ነገር ለማስተካከል እንሞክራለን ማለት ነው። እና ወንዶች አሁንም በቤተክርስቲያን እባካችሁን እንደው ስለ እግዚአብሔር ነጠላ ሳታረጉ አትግቡ። በቃ ከውጭ ተሳልማችሁ ሂዱ። ሌሎች ሰውም ስታዩ ዝም አትበሉ። በቃ እመቤታችንን እንወዳታለን ካልን የልጇን ህግ እናስከብርላት እንዴ። እናታችንን እንወዳለን፣ እናታችንን ደግሞ የወላጅ እናቶቻችንን እንወዳለን፣ አባትን እንወዳለን ብለናል። ታዲያ ለነሱ የሚያስደስተውን ነገር ደግሞ ስናረግ ምን ያህል እነሱ ይረካሉ። ስለዚህ ይሄም እንደዛ ነው። እመቤታችን የምትደሰተው ዛሬ ጸበሉንም እምነቱንም መዳኛ ቦታን አብዝታለናለች። ግን ማየት ያልቻልንበት ምክንያት እኛ ከስህተታችን ልንማር አልቻልንም። ይሄንን ራሳችንን ልናስተካክለው የሚገባው ነገር ነው ብዬ ነው የማምነው። ሌላ ብዙም ብለው ነገር የለኝም። እንደ እግዚአብሔር ፍቃድ አሁንም እንዳልኳችሁ ነገ ቀጣዩ እንቦጭ ለቀማለን። ግማሽ ቀን ነው የምናደርገው። ከዛ ደግሞ በአጠቃላይ ሰኞ ዕለት ደግሞ እናደርጋለን። ማክሰኞ ከዚህ ስለምንወጣ ግዴታ ሰኞ እናገባድዳለን። እንደገና ደግሞ ተመልሰን ከዳግማ ትንሣኤ በኋላ እንመጣለን ማለት ነው። ይሄንን አሁንም ደግሜ የማመሰግነው የመድኃኔዓለም የቤታችን ማህበር ዘኢትዮጵያ ትልቅ ምስጋና አለኝ። ለዚህ ትብብር በጉልበትም በምንችለው አቅማችን በጸሎትም ጠቅላላ ባለን ገንዘብ ነው ይሄ ስራ የተሰራው ማለት ነው። ሀገሬውንም ህዝብ ተረድቶ ይሄ መቀኛ አትክልት መሰል ነቅሎ ማውጣት የእግዚአብሔር ስራ ነውና አሁንም ይሄ ብዙ ተከማችቶ እሳት ይቃጠላል። እሳት በሰዓቱ እናቃጥለዋለን። ተቃጥሎም ደግሞ እንደገና መነሳት አለበት። እንዳልኳችሁ ወደብ ይሰራል። ለዚህም እንደገና ሰራተኛ ቀጥረን ነው የምናደርገው እና ይሄም ማህበሩ ነው የሚችለው። ማህበሩን ከልብ እግዚአብሔር ይስጥልን ነው የምንለው። ግን ማህበሩ አሁንም እህተ ማርያም ታየኛለች የሚል ስራ መኖር የለበትም። እግዚአብሔር ያየኛል ነው የሚባለው። ለምናደርገው ነገር ሁሉ እግዚአብሔር የውስጥ ምስጢራችንን ይፍታልን። እግዚአብሔር ያክብርልን። በሁሉ ነገር የረዳችሁን እናመሰግናለን። ሌላ ነገር የለኝም። እንግዲህ ወደ ቅዳሴ መግባት አለብኝ። የቅዳሴ ሰዓት ስለደረሰ ነው። በተረፈ አብረውን የመጡት ሁሉ በእግዚአብሔር ስም እናመሰግናለን። ጨርሻለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።